ይሄ ይታይሻል? ለ20 ዓመት ነው አብሮኝ የቆየው። ይሄ ከሌለ እኔ የለውም ማለት ነው። ፈጣሪ ሆይ ምን አለ ከእናቴ ሆድ ሳልወጣ ውሃ አርገባ አስቀረህ። ከዚህ ሁሉ ራሴን አጥፍቼ ብገላገል ይሻለኛል። ምን ቢገጥምሽ ነው ግን ራስሽን ለማጥፋት የወሰንሽ? እንዲያለቃ እዚህ ምን ትሰራለህ? ወጣት ነሽ፣ በዛ ላይ ቆንጆ ነሽ። ምን አጣው ብለሽ ነው እንደዚህ አይነት ውሳኔ የምትወስኚው? አንተ የሀብታም ልጅ ነህ። ስለ ችግሬ ብነግርህ ልትረዳኝ አትችልም። መጽሐፍ ሽፋኑን አይተሽ የውስጡን ነገር መለየታችን እስኪ ንገሪኝ ልስማው። ሙሉ ቤተሰቤ በልጅነቴ ነው በመኪና አደጋ ያጣሁት። የኔ የምለው ሰው የለኝም። የኔ የምለው አንድ የነበረኝ ባሌ ነበር። እሱም አርገዜን ሲሰማ ጥሎኝ ሄደ። እስራ ቤትም ደግሞ ሰራተኛ ቅነሳ ብላ እኔን አባረሩ። ታዲያ ይህ ህይወት ነው? ራሴን ባጠፋና በገላገል ይሻለኝ። እና ለዚህች ነው ይሄን ውሳኔ የምትወስኚው? መጀመሪያም እኮ ተናግሬህ ነበር ማንም ሊረዳኝ እንደማይችል፣ ራስን እንኳን ማጥፋት የማይቻልበት ሀገር። ታውቂያለሽ ግን እኔ ለመሞት ቀናት እየጠበቅኩ፣ አንቺ ቢያንስ ቤተሰቦችሽን አይተሻል። እኔ ቤተሰቦቼንም አላውቃለሁ አይደለም? ይሄ ይታይሻል? ለ20 ዓመት ነው አብሮኝ የቆየው። ይሄ ከሌለ እኔ የለውም ማለት ነው። ይሄ በመፈጠሩ ግን አንድ ቀን ፈጣሪን አማርሬያለሁ። ምክንያቱም ፈጣሪ አይሳሳትም። ፈጣሪ ሆይ ይቅር በለኝ። ለካ ከኔ የሚባስ አለ።